ላይ ያው ለአምልኮ ግን ስግደት አይተናል፣ ውዳሴ አይተናል፣ አክብሮት እንግዲህ አይተናል፣ መገዛት አይተናል፣ ጸሎት አቀርብልሻለን ብለዋል። እዚህ ጋር ያው የምስጋና በመፍራት ጸሎት የሚያቀርቡ አሳያችኋለሁ። ጸሎት የሚያቀርቡ ቀጥሎ ደግሞ ምን ቀረ? መስዋዕቱም እንደመቀየናው ፍርሃትን አይተናል፣ በፍርሃት እንገዛሻለን አሉ። እዚህ ጋር ፍቅርን እናፈቅራታለን ይላሉ። እየቀረ የለም። ውዳሴም ቅድም አሳይቻችኋለሁ። ለምን ውዳሴ ራሱ መጽሐፉ ስሙ ማርያም ማወደስ አይደለ? ስለዚህ የቀረ መስፈርት የለም ነው። ተመልከቱ እንደሚጸልይ ወደ ማርያም መጽሐፍ አርጋ ነው እንደሚል በዕብራይስጥ ማርያም የተመረች ድንግል ማርያም ሆይ አንቺም ደግሞ በአመፀኛ በደለኛ ኃጥኑ እኔ በዚህ ጸሎት በጸለይሁ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርጊ፣ ስሚ ሰምተሽም ዝም አትበይ፣ በብሩህ ሆና በንጹህ ሐሳብ የአንደበቴን ነገር ተቀበዩ እንጂ አለ። እንግዲህ ማርያም እየሰማችሁ ለማርያም እባክህ እኔ ጸሎቴን ጆሮሽን ወደ አድርጊ ስሚኝ እባክሽ እያለ ይጣራል። ስለዚህ ጸሎት ባሉ መስዋዕትን ያቀርባሉ። ያየነው መስዋዕትን በቃ እናቀርባለን አሉ። ቀረምን አለ ከትደትን አይተናል። እንደሚሰግዱ እንዳውም ለማርያም ለፍቶ ያልሰገደ ካለ ከምድር እንደሚጠፋ አይተናል። እሱን ተውና ስርዓተ ቅዳሴ በአማርኛ ላይ ምን እንደሚለው ከተባለ ሁለተኛ ሰማይ የዓለም ሁሉ ክብር የዳዊት ሆይ ድንግል እናት ሆነሻልና ተገዛነልሽ ለአንቺ የምንገዛልና ነው። ስለዚህ ለማርያም ይገዛሉ ማለት ነው። እንቀጥል። አሁን የፀሐይ መውጫ ሁለተኛ ሰማይ በእንቁ የተሰራች የወርቅ ግንቦ የወልደ ወንድ ኢምራኒ አፎን ከዛ በፊት ምናልባት ሊያጭበረብ ስለሚችል እቺን ነገር ያዘ። እስቲ ምን ይላል? እንባት ምዕራፍ 4:98 ላይ ይትከነ ለኪ በፍርሃት ወይም ያኪ ባሰብርቆ ለቁርባን አኮቴት ለኪ ለሰው መስዋዕት አምልኮ ይላል። የአምልኮ መስዋዕትን እንሰዋለን ይላል። ማድረግ በኋላ እንት ማለት አይቻልም፣ መሸሽ አይቻልም፣ ማምለጥ አይቻልም። ለአንቺ የአምልኮ መስዋዕትን እንሰዋለን። ግዙ አይልም ብሎ ሸውዶኝ እንትን ስላለኝ ነው። ይሄው እዚህ ጋር ራሱ ማለት ነው። ለኪ ለአንቺ እሰዋለሁ መስዋዕት አምልኮ የአምልኮ መስዋዕትን ለአንቺ እሰዋለሁ። ግዙ አለ አንጋ ከፍተዋለሁ ይችላል መክፈት ኡስታዝ አሳያችሁ። ምናልባት እዚህ ከተታው እንዝራ ሲባት እሺ አኮቴ ተራሱ ለሷ እንዴት ይገባታል? የሚገርም አኮቴ ማለት ነው ኡስታዝ። አኮቴ ተራሱ ማለት የቁርባን ነው። አኮቴ ተቁርባን ዘግዝነ ድንግል ማርያም ይላል። የቁርባን መስዋዕት ማለት ነው። ቁርባን ማለት ምንድነው? መስዋዕት፣ የቁርባን መስዋዕት ማለት አኮቴ። ካልወጣለ ችግር የለውም። ሪፈረንስ ማየት ይቻላል ራሱ ኖርማሊ ማለት ነው። አልወጣልኝም ኡስታዝ። አይ ችግር የለውም። እንትኑ ላይ አለ ለራሱ አፕሊኬሽን ላይም አለ ይሄ ነገር። አሁን አጋጣሚ ሹት አድርጎም ለማሳየት ስለማይመች ነው። ኦኬ እስከዛ ኡስታዝ አወራና እኔ እንዳወጣው እንዴት ልሞክር? እስከዛ አስረዳን እንዴ። ለዛ ነው እንትን የሚሉት ማለት ነው። እኔ ከአምልኮ ውስጥ ለድንግል ማርያም የቀረ ነገር አለ ብዬ አላምንም። እጣን ይጨስላታል፣ ስለት ይሳላሉ፣ በሌለችበት ያወራታል እንደ አምላክ ማርያም ወይ እንደዚህ ያሉ ይለምኗታል፣ ይጸልይላታል፣ ወደ እሷ ይጸልያሉ። ጸሎት የሚገባው አንድ አምላክ ብቻ ነው። ይጠሯታል ሁሉም ቦታ ሆነው። በዛ ላይ ደግሞ መስዋዕት ይሰውላታል፣ ጌታ ይሏታል። እንዴ እኛም መቤታችን ነው የምንለው ይላሉ። በግዙ እግዚእትነ ይሏታል። እግዚእትነ አያችሁት? እግዚእትነ ማለት ጌታችን ማለት ነው። ሴት ጋር ወንድ ሲሆን እግዚእነ ነው። እግዚእ ማለት ጌታ ማለት ነው። እግዚእነ ማለት ጌታችን ማለት ነው። እግዚእት ማለት ደግሞ ሴት ጌታ ማለት ነው። እግዚእትነ ማለት ደግሞ ጌታችን ማለት ነው። በቀላሉ እንደዚህ አይነት ነገሮች አሉት። በጣም ይሄ እንትን ነው ራሱ ኖርማሊ በግልጽ የሆነ ነገር ሽርክ ነው ብለን ነው የምናምነው። አይን ያፈጠጠ ጥርስ ያስገጠጠ። ፕሮቴስታንት ለዚህ ነገር ምንም የሚሉት ነገር የለም። ፕሮቴስታንቶች ማርያምን ያመልካሉ ተብለው ቢጠየቁ አዎ ነው የሚሉት ራሱ ማለት ነው። ስለዚህ ሱረቱ ማኢዳ ምዕራፍ 5 ቁጥር 116 ላይ ያለውን ጥቅስ ፕሮቴስታንትም ሌሎቹም አይተቹም
ራሱ ኖርማሊ ከተቹም ተሳስተዋል። ማርያምን እኛ እናመልካትም ማለት ይችላሉ። ስማ ጆባ ዊትነስ እኮ አንድ ጊዜ ስንወያይ እንደዛ አለኝ። አመጣና ሱረት ማይዳ ምዕራፍ 5 ላይ እኛ ክርስቲያኖችን በሐሰት ቁርአን ካሶናል አለኝ። ለምን እለዋለሁ? እኛ ኢየሱስን አናመልክም አለኝ። እና ስለው ይኸው ታመልካላችሁ ክርስቲያኖች እያለ ቁርአን ይናገራል አለኝ። እንዴ እናንተ አታመልኩም፣ ግን እናንተ ብቻ ናችሁ እንዴ ማታመልኩት? እናንተ ብቻ ናችሁ እንዴ ክርስቲያን? አይ እነሱ እውነተኛ ክርስቲያኖች አይደሉም። እውነተኛ ክርስቲያኖችማ ከሆናችሁ ሙስሊም ነበር የምትሆኑት የነበረው፣ ቢኖር እውነተኛ ክርስቲያን ቢኖር ማለት ነው። ስለዚህ ምን አለ? እኛ ኢየሱስን አናመልክም በሐሰት ነው ከሶናል ቁርአን አለ። አንተ ካላመንክ ምንድነው? አንድ ጆንያ የጤፍ ጆንያ ነው ትንሽዬ እንትን ቢገኝበት ማለት እኮ ነው። አሸዋ ቢገኝበት ትንሽ አሸዋ ቢገኝበት ምንድነው የሚባለው? ራሱ ኖርማሊ ጆንያው የጤፍ ጆንያ ነው ወይስ የአሸዋ ጆንያ ነው የሚባለው? እና ከዛ አንፃር ነው ራሱ የሚታየው ማለት ነው። እና ይሄን ይመስላል። ኢምራንዬ ቀጥል። እሺ ኡስታዝ፣ አይ ይሄ በበቂ አስረድተዋል። ጀዛከላሁ ኸይር። ለዛ ያው አንድ ብቻ ለቀበላችሁ እንጀራ አስገባ ክርስቲያኖች አሉ። ለምሳሌ ሲሳይ የማምላክ ወዳጅ ይላል። የአምላክ እናት ወዳጅ ማለት ነው። ማምላክ ማለት ትርጉሙ የአምላክ እናት ማለት ነው። ከስሙ ጀምሮን ችግር አለበት ብለን ነው የምናምነው። ሲሳይ ካለ ይግባና በዚህ ማምለኮ ጉዳይ ላይ ይሞግት። ራሱ የተሰጠውን ማስረጃ የሰጠውን ሙግት በማስረጃ ያስተባብል። ሲሳይ አለ? ሲሳይ ማምላክ አቶ አሁን አንድ ናችሁ ትለያላችሁ ምናምን የሚለው ነገር ችግር የለውም። ሲሳይ ያውና እና ሪኩዌስት ላክና እዚህ ታስረዳናለህ። ራሱ ኖርማሊ ማለት ነው ለመማማር ስለሆነ የምታምንበትን ነገር ሪኩዌስት ላክልኝ። እስካሁን ድረስ እያየው ነው የለህም። እንዴት አድርጎ ነው የሚጎተተው? ንካውና ኢንቫይት የሚላለው የሰዎች ምልክት አለ። እሺ ወደ ላይ ሄደህ አገኘሁት። ይሄ አላወቅኩበትም። ነካው ባለ 3 ነጥብ ነው የመጣው። ኢምራን አይ ኡስታዝ በቃ ተው፣ መግባት ቢፈልግ ኮሜንት ላይ ልግባ ይል ነበረ። የኮሜንት አርበኛ ነው ማለት ነው ኡስታዝ። በቃ እኛ ትምህርታችንን እንቀጥላ። እንደዛ ከሆነ ያው መግባት የሚፈልግ ክርስቲያን ካለ ከመጣች ያለ ፍላጎቱማ አይፈቀድም። ጎትተው ይላሉ ታች። ያለ ፍላጎቱ እስልምና በሃይማኖት ማስገደድ የለም ነው የሚለው። አይፈቀድም፣ ጎትተው ይላሉ ታች። ያለ ፍላጎቱ ሲሳይ ከባድ ሚዛን እንኳን ደህና መጣ። እንዴት ናችሁ? ሰላም ነው። በቀደም እኮ አስቸገረን ኔትወርክ። አዎ ስልክም ተደወለብኝ፣ ኔትወርክም አስቸገረን፣ በዛ ወጣሁኝ ማለት ነው። አልተመለሰም። አሁን ጥሩ ነው፣ አሪፍ ነው ያለው። መልካም። ኦኬ፣ የተነሳውን አርዕስት አዳምጠዋል? ብዙ አልሰማሁም፣ ግን እኔ አሁን ላይ እግዝእትነ የሚለው ጌታችን ይሏታል እመቤታችን። እግዝእትነ ማለት ትርጉሙ ጌታችን ነው፣ ግን ወደ አማርኛ ሲመጣ እመቤታችን ብሎ ነው ያስቀምጠው። እመቤታችን ራሱ የሁለቱም የግዕዝ ቃል ናቸው። ወደ አማርኛ ሲተረጉሙ የተለያየ ትርጉም ነው ያላቸው። የጌታዬ እናት ለማለት ግዕዙ የሚተረጉመው እንደውም የጌታዬ እናት ለማለት ነው እንጂ ጌታችን ነች የሚል ፍጹም የለም። እናት የሚለው የት አለ? በኃይለ ቃል ግዕዙ ላይ እግዝእትነ የሚለው ላይ እናት የሚለው የት አለ? የሚለው የት አለ? እግዝእትነ ማርያም ይላል። የጌታ እናት ማርያም ለማለት ነው። የሚለው የት አለ? እናት ማለት በግዕዝ ምንድን ነው? ማለት ነው። ግን ይህ አሁን አንተ የጠቀስከው እንደ አሁን ብዙ ትርጉሞች አሉት ግዕዝ ሲጀመር
አንተ እንዳልከው ነው አይደለም። የጠየቁት ጥያቄ። ማለት እናት ማለት ነው። እግዝእትነ በሚለው ቃል ውስጥ እናት የሚለው የትኛው ኃይለ ቃል ነው? ሲጀመር መነሻው ቅጥያ ላይ መድረሻው ቅጥያ ላይ የቱ ጋር ነው እንደዛ የሚለው? እንደ አይነት ትርጉምም የለም እንጂ ሴት ሆና ጌታ አለ በእንትን አለ በግሪክ አለ ራሱ ቴዎስ ማነው ኩሪዮስ የሚለው ቃል እንደ ኩሪያ በሚል ነው የመጣው ሴት ጌታ ሲሆን ያንን ነው ወደ ግዕዙ የመጣው ራሱ እግዚ ማለት ጌታ ነው ራሱ። አጋዕዝት ማለት የእግዚእ እንትን አትችልም። እውነት ለመናገር አሁን ሌሎች ዙሪያ ላይ ብትወይ ደስ ይለኛል። ያው ማላውቀውን ወይ ያህል ምን ግዕዝ እኮ ግዕዝ አላውቅም ነው የምትለው? ግዕዝ በተወሰነ መልኩ ሞክራለሁ። ነገር ግን አንተ አሁን እያልክ ያለው አካሄዱ ልክ አይደለም። አገላለጽህ እግዝእትነ የሚለው ጌታዬ ለማለት ለመጠቀም ሳይሆን የጌታችን እናት ነው። ጌታዬ አይደለም ራሱ እግዝእትነ ማለት ጌታችን እግዝእነ ማለት ምን ማለት ነው? በቃ ግዕዝ ላይ የተጠቀሰች እናት የሚለው የታለ የሚለው የታለ እኮ ነው የምልህ። ተያይዞ ነው ያለው። ረዲውን ስትመለከት የታለ የረባበት እንትን የታለ እግዝእትነ ማርያም ነው የሚለው የጌታችን እናት እኮ እግዝእትነ ማርያም ነው የሚለው እኮ። እግዚእነ ኢየሱስ ማለትስ ምን ማለት ነው? ጌታችን ኢየሱስ ማለት ነው። በቃ የጌታችን ኢየሱስ ብቻ ማለት ነው። አባት የሚል ነገር የለም። ኢየሱስ ስለተባለ አባት የተባለበት ላይ አባት ብለህ ትጠራዋለህ። ማርያምንም እናት የተባለችበት ቦታ እናት ብለህ ትጠራዋለህ። እግዝእትነ ማርያም ማለት ደግሞ ማለትም እንዳፈታቱ ነው። እግዝእትነ የሚለው እኔ እውነት ለመናገር እዚህ ላይ የቋንቋው ምሁራኖች መጥተው ቢገልጹልህ ደስ ይለኛል። በዚህ ዙሪያ ላይ አሁን ምንም የሚሰጠው ችግር የለውም። አይ ካወክ ብለን ነው አንተ ካወክ እንዳስተማሩኝና እንደሰማሁትም ከሆነ እመቤታችንን ጌታዬ ያላትም ፈጽሞም የለም ማንም። በቃ ችግር የለውም እለፈው። ምክንያቱም እንትኑን እግዝእትነ ምናምን እንደዚህ ታደርጋላችሁ ማለት አይገባም። ኖ አይ እንትኑን እኔ ቋንቋውን መሰረት አድርገን ነው እንጂ እንደዛ ብላችሁ እንትን ትላላችሁ አይደለም። እየሞገትን ያለው እግዝእትነ የሚለው ነገር እግዚእነ ማለት ለወንድና ለሴት የምትጠቀምበት ነው። አሁን ወንድ ሲሆን እግዚእ ይባላል። እግዚእት ማለት ደግሞ ለማንኛውም ሰው አሁን እንደው ጠይቅ ብትባል ጌታዬ ከሊት ተብሎ እንደው ሲነገር ሰምታችሁ ታውቃላችሁ? ጌታዬ ከሊት የምትባል ንግስት ነው የምትባለው። ለምሳሌ አሁን ንጉስ ሲሆን ነው ንግስት የሚሆነው እኮ። ጌታ የሚባለው ግን ጾታ ለምሳሌ ጌታዬ ሲባል ንጉሱንም ጌታዬ ሊባል ይችላል እኮ። እንደዛ እኮ ነው። አሁን እኮ አማርኛው ላይ አይደለም እኮ እንትኑ። አሁን ለምሳሌ ንጉስ ተብሎ ንግስት ነው የሚባለው። ጌታ ተብሎ ምንድን ነው የሚባለው? ለሴት ሲሆን በሴት አንቀጽ ሲሆን ጌታ የሚለው ቃል ለሰዎችም የሚውልበት ጥቅስ አለ። አሁን ለምሳሌ አብርሃም ጌታ ተብሏል ራሱ። አሁን የንጉስ እናትና የንጉስ ሚስት ንግስት ትባላለች። የጌታ ተብለው በወንድ አንቀጽ የተጠቀሱት በሴት አንቀጽ ላይ ግዕዙ ላይ እግዚእት ብሎ ነው የሚያስቀምጠው። እግዚእና እግዚእት እግዚእት የምትባል የተጠቀሰችበት ሌላ የግዕዝ ቋንቋ እንትን አለ ማለት ሌላ ግለሰብ ይኖራል። ነገስት ላይ ያየው መሰለኝ። አሁን ጥቅሱን በትክክል ባላስታውስም ነገስት ላይ የንጉሱን እናት እግዚእት ብሎ ያስቀምጣታል። በአማርኛ ላይ ንግስት ብሎ ያስቀምጣታል። የንጉስን እናት ነው እንደዛ ልትባል የምትችለው እንጂ የንጉስ ሚስት እግዚእት አትባልም። ወይንም ነው ችግር የለውም እኮ እሱ እኮ የንጉስ እናት። ስለዚህ ኢየሱስ የማርያም እኮ ልጇ ነው ራሱ ባሏ አይደለም። ከዛ አንፃር ልታየው ትችላለህ። እሺ በዛ ሐሳብ እንሂድ እንባልና ችግር የለውም ራሱ። ምክንያቱም ጌታ የሚለው ቃል ማዕረግን ለማሳየት ስለሚመጣ ማርያም ሴት ጌታ ብትባል ምናልባት ከዛ አንፃርም ነው ብለን ልንፈታው እንችላለን። ይሄ ያስማማናል። እኔ ማውቀው ሲጀመር እግዝእትነ ማርያም ሲባል የጌታችን እናት ለማለት የሚጠቀስ ወይም የጌታችን እናት ማለት አይደለም። አማርኛ ላይ ሲተረጉመው እግዝእትነ የሚለውን እመቤታችን ብሎ ነው የሚተረጉመው። ግን እመቤት ማለት ራሱ የግዕዝ ቃል ነው። ራሱ የሁለት ቃላት ውቅር ነው። እምና ቤት ማለት ነው። ራሱ የቤት እናት ማለት ነው። ገብተዋል? እመቤት ማለት ነው። እመቤት ራሱ ማለት ነው። ልክ ሌዲ እንደሚለው ማለት ነው። እንደዛ ማለት ነው። ስለዚህ አሁን ምንም እንትን የለው። ምናልባት ማዕረግንም ለማመልከት ወይም ደግሞ እሷንም ለማክበርና ለማላቅ የነሰለሞን እናት እግዚእት ከተባለች ማርያም ደግሞ እግዚእት ብትባል ሲያንስባት ነው አይበዛበትም በሚል ልናልፈው እንችላለን። ሲሳይ ብዙ እንትን አይደለም። ራሱ ላይ ስትጠቅሰው እንደነበረ ከሆነ ሼርክ ነው እንደዚህ ነው እመቤታችንን ያመለክታል። ምክንያቱም ለመሰለ እግዚእት መባሉ ችግር የለውም።
በጌታችን እግዝእትነ ግን ማለት ግን ሴት ጌታችን ማለት እግዚእነ ማለት ጌታችን ነው ራሱ። እግዝእትነ ደግሞ ሲሆን ጥቅስ ከየት አመጣ? የለማ ግዕዙን ነው እኔ መሰረት አድርገው አሁን እኮ ተስማማን እኮ። እንዴት ይሳይዬ ደግሞ ትመለሳለህ እንዴ? ምናልባት ማዕረግን ነው የሚያመለክተው ብለን ለመደምን እንጂ ግዕዙን አንተ አታውቀውም። ራሱ ግዕዙን መሰረት አላወቅከውም። እግዚእ ማለት ጌታ ማለት ነው። የእግዚእ ብዙ ቁጥር ደግሞ አጋዕዝት ነው፣ ጌቶች ማለት ነው። በዚህም ተስማምተናል። ስለዚህ እግዚእት ማለት ሴት ጌታ ማለት ከሆነ እግዝእትነ ማለት ደግሞ ሴት ጌታችን ማለት ነው። በቀላሉ እኔ እንዲገባ ማለት ነው። እመቤታችን ግን ተብሎ መሆን የለበትም። እመቤታችን እንዳትል እመቤት ማለት ራሱ የግዕዝ ቃል ነው። እመቤት ማለትና እግዚእት ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው በግዕዝ። ስለዚህ አሁን እግዝእትነ የሚለውን ነገር ከኮንቴክስቱ አንጻር ነው አይተን እኛ እንትን ያለው ማለት ነው። ሙሉ ሐሳባችንን ደግሞ አልተረዳኸውም፣ አልጨረስነውም እኮ። ኢምራን እስቲ እንዝራ 7 ላይ አንድ ያውጣለት። አልተከራከረም፣ ልጁ አልተከራከረም። የተማማርን ሲጀመር እኮ ሙሉ ሐሳባችንን ከመጀመሪያው ጀምሮ እኮ ሲሳይ አልተረዳኸውም ራሱ ሙሉ ሐሳብ። አሁን ምንድነው ምን ለማለት የፈለጋችሁት? እስኪ ግልጽ አድርጉ እኮ እሱ በቃ ኢምራን አንድ ጊዜ ያውጣለት እሺ ኡስታዙና ከእንትኑ ብጀምራሽ አይደል? ኡስታዙና ከባሪያው ነው። አይ ከዚህ እንጀምርለት ራሱ ያኛው ምናልባት እንትን ሊለው ይችላል ራሱ በተመሳሳይ እንትን ብዙ እንትን ላይል ይችላል ራሱ ኖርማሊ ላያውቀው ይችላል። እቺ እንዝራ 7ን ግን ያያትና ጠይቆ ይመጣል ራሱ ኖርማሊ ካወቀው ደግሞ ያስተምረናል አንዳንድ ነገር ማለት ነው። ይሄ ለመማማር ነው። ልጁ ደግሞ ለመከራከር አይደለም የመጣው። ከስር ለመከራከር ነው የምትሉ ልጆች አርፋችሁ ቁጭ በሉ። እዚህ ጋር አንብበው ሲሳይ መጽሐፉ ምንድነው አልከኝ? መጽሐፈ እንዝራ 7 የአባ ጊዮርጊስ ዘጋስጫ እንዝራ 7 የሚባለው የለም የአባ ጊዮርጊስ ዘጋስጫ መጽሐፍ። ኦኬ ኢትዮጵያዊ ቄርሎስ የሚባሉት ማለት ነው። እሳቸው 14ኛው ክፍለ ዘመን ላይ የነበሩ ናቸው። ዋው የእሳቸው መጽሐፍ ላይ ስማ እንግዲህ ይሄኛው ማለት ነው። እስቲ እንትን በልልኝ አነስ አድርግልኝ እንዳነበው። እዚህ ጋር ምን ይላል? እመቤቴ ሆይ እስቲ እመቤቴ ማርያም ሆይ አንብበው። የኢያሪኮ አበባ ትንሽ ብታቀርበው ደስ ይላል። ኢምራን አቅርበውና እያነበበው ሲሄድ ወደዚህ እያረክለት ውሰድለት። እንደዚህ ይሻላል ኡስታዝ? አዎ መልካም ይሁን። ጥሩ ነው። እሺ ሲሳይ እንዴት ነው? ይታያል በደንብ? ትንሽ ቀረብ አድርገው። ቀረብ እያረካው ቀረብ አድርገውና ሲያነብ ወደዛ ታደርግለታለህ። እመቤቴ ቀጥል። የኢያሪኮ አበባ ቡቃያ አንቺ ነሽ አውሎ። ኦኬ አውሎ ነፋስ ያላበላሽ። ኦኬ ደም ግባትሽም ያማረ ነው። ያላበላሸው ደም ግባትም ያማረ ነው። ደም ግባትሽ ያማረ ነው። ለአንቺ የምስጋና እጅ መንሻ በመስገድ አነሳልሻለሁ፣ አቀርባለሁ። የምስጋና አቀርባለሁ። በመፍራት እገዛልሻለሁ። ቀጥል። እሺ ኦኬ በመስገድም እጅ እነሳሻለሁ። ልክ ነው። ኦኬ እሺ ቻት ፖይንታችን አሁን የአምልኮ እስኪ አንድ ጊዜ የአምልኮ መስዋዕትንም የአምልኮ መስዋዕት ለማርያም ይሰዋል። አይ እንትኑን ገብቼ ለማንበብ ሞክራለሁ፣ ጠይቃለሁ። መጽሐፉ የመጀመሪያ ጊዜ ማየቴ ነው እኔ ግን ማለት ነው። ለእመቤታችን የአምልኮ መስዋዕት እስካሁን ድረስ አላውቅም። እንግዲህ ከሀያዎቹ እድሜ ክልል ውስጥ ነኝ። እመቤታችንን በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ማንም የሚያመልክ የለም። ነገር ግን እዚህ ጋር እኮ ይሄንን ነው እንደዛ ነው። አሁን ጥያቄያችን ነው ይሄ እኛ ጥያቄያችን ነው። በግዕዙ ላንብብልህ ነው። እኔ አሁን ቆይ አንዴ ያዳምጠኝ ወዳጅ። ይህን መጽሐፉን
እንዝራ ብላችሁኛል። እንትኑንም ይዣለሁኝ መረጃውን መጽሐፉን ገብቼ አነባለሁ፣ መምህራንን እጠይቃለሁ። ለጊዜው ማለት ነው። አሁን በዚህ ዙሪያ ላይ እኔ አልወያይም። ለምን መጽሐፉን እንደማስረጃነትም አልተጠቀመውም። ካሁን በፊትም አንብቤውም አላውቅም። በቃ ችግር የለውም ሲሳይ፣ በጣም እናመሰግናለን። በግዕዙ ያዘው ከስር አስቀምጫለሁ። የግዕዙ ቁጥር ይለያያል። ተስፋ ገብረስላሴ ዘብሔረ ቡልጋ ሲተረጉሙት ወደ አማርኛ ሲተረጉሙት ቁጥሩ ይለያያል። አባ ጊዮርጊስ ዘጋስጫ ነው የሚለው የመጀመሪያ መጽሐፉ። እስኪ እንትኑ ርዕሱን ባየው ደስ ይለኛል። ነው እንዝራ ስብሐት ይለው። እንዝራ ስብሐት አይታይም? እኔ ለጥፌልሃለሁ። እንዝራ ስብሐት ምዕራፍ 4 ቁጥር 98 ነው። ይትቀነ ለኪ በፍርሃት ወይሜኪ በአስተርብኮ ይላል። በፍርሃት እና በእንትን እንሰግድሻለሁ። ለኪ አቅረብ ቁርባን አኮቴት ይላል። ላንቺም የአኮቴት ቁርባን እናቀርባለንና የኦርቶዶክስ ተዋህዶ መስፈርት ሊሆን አይችልም። ሆኖም አያውቅም ይሄ መጽሐፍ ነው አይደለም። ጥያቄ ነው እኛ የጠየቅነው እኮ ከዋልድ መጽሐፍ ላይ ጥያቄ እየጠየቅን ያለ ነው እንጂ አሁን መስፈርት ይሆናል አይሆን የሚለው እናንተ ትወጣላችሁ። ለኪ ይላል። ይኸውልህ ለኪ አዳምጠኛ እንዴት ሳይ አንድ አዳምጠኝ። ለኪ እሰው ወመስዋዕተ አምልኮ ይላል። ለኪ ማለት ለአንቺ ማለት ነው። እሰው ማለት እሰዋለሁ አለ። ምን መስዋዕተ አምልኮ፣ የአምልኮ መስዋዕት ገፋ መፈናፈኛ የለውም። ራሱ የአምልኮ መስዋዕት የሚገባው ለአንድ አምላክ ብቻ ነው። አዳምጠኝ። አንተ እኮ አሁን ይሄን አውጥተሃል እንደ ማስረጃና እንደ መረጃ አድርገህ አመጥተህ ክርስቲያኖች፣ ኦርቶዶክሳውያን ተዋህዶ ልጆች በዚህ መልኩ እመቤታችንን የሚያመልኩበት ማስረጃ ብለን ያመጣው ከአዋልድ መጽሐፍ ላይ ትክክል። አሁን ይሄን አዋልድ መጽሐፍ የት ይገኛል የት ነው ብዬ እኔም በደንብ ጠይቄ አንብቤ ነገ እንደውም መለሳለሁ። ለመናገር በዚህ ዙሪያ በቃ እሺ፣ ችግር የለውም። ለሌላ ሰው እድል ስጥ። በቃ እንደዛ ከሆነ ለሌሎች ሰዎች እድል ስጥ። ይሄንን እንዲመልሱ የሚችሉ ልጆች ስላሉ በዚህ ላይ የምትለው ነገር ከሌለ እሺ በልና ከዛ በኋላ ለሌሎች እድል ስጥ። እነዚህ አይነት መጽሐፍቶች ልክ ቀደምም እንደተናገርኩት ነው የኦርቶዶክስ ተዋህዶ ሃይማኖትን ሚዛናዊ ሆኖ ልብስን ከፍ አድርገው አይችሉም። ልብስን ከፍ አድርገው ሲታየ እንደዚህ አይነት መጽሐፍቶች ማለት ነው። አሁን 14ኛው ክፍለ ዘመን ላይ ነው እንደ መረጃም ዋቢ አድርገህ የጠቀስከው ማለት ነው። የታተመው አይደለ ወይም የተጻፈው አባታችን አባ ጊዮርጊስ ዘጋስጫ የተነሱበት የሚገራርም መጽሐፍቶችን ለጸሎት የሚያግዙና ለሰው ልጆች ይጠቅማሉ ተብሎ የተጻፉ ገርላት መጽሐፍቶች፣ የጸሎት መጽሐፍቶች ተጽፈዋል። እነዚህ መጽሐፍቶች የሆነ እጸስ ሊገኝባቸው ይችላል። ለምን ሲያትሙ የሚያትሙት ሰዎች በየጊዜው እየተነሱ እድሳት ሲደረግላቸው እንግዲህ ማንነታቸውን ያለዩ ብዙ መናፍቃን እንደተነሱ የታወቀ ነው በኢትዮጵያ ቤተክርስቲያን ውስጥ ማለት ነው። ስለዚህ ይሄ እንደ በጠቅላላ ማለት ነው እንደ ጠቅላላ መረጃ ሆኖ ሊቀርብ አይችልም። እመቤታችንን ማንም አያመልክም። የጌታችን እናት እንደሆነች እናምናለን በኦርቶዶክስ ተዋህዶ ሃይማኖት ውስጥ ማለት ነው። ስለዚህ ኦኬ፣ ቤተክርስቲያን የምትቀበለው መጽሐፍቶች ስንት መጽሐፍቶች ናቸው ታውቃለህ? ይሄን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምትቀበላቸው ስንት መጽሐፍቶች ናቸው? በአዋልድ ደረጃ ነው ወይስ ነው? በአዋልድ ሳይሆን መጽሐፎች የምትቀበላቸው አሁን ለምሳሌ የዶግማ መጽሐፎች አሉ አይደል? የዶግማ መጽሐፎች ማለት የቀኖና መጽሐፎች ናቸው። 81 ማለት ነው። አዎ ያዘልኝ እሱ ጋር ከያዝክልኝ በኋላ ቀጥሎ የምትቀበለው ሁለተኛው መጽሐፍ ምንድን ነው? ትርጓሜ ወንጌላትንና አዋልድ አይደለም። ሁለተኛ አዋልድ ነው የምትቀበለው። ራሱ አዋልድ መጽሐፍ ነው። ትርጓሜ ወንጌልም አለ። ቆይ ሁለተኛ ነው ያልኩህ እኮ አሁን በመጀመሪያ እየቆጠርን ነው። የምታምንበትና የምትቀበለው መጽሐፍ የመጀመሪያው የቀኖና መጽሐፍ ወይም ዶግማ የሚመሰረትበት ነው። የመጀመሪያው ዶግማ አልኩህ እኮ። ቀኖና ቅዱስ የሚያወጣው ነገር ነው። ሊሻር ሊቀየር ሊለወጥ የሚችል ነገር ነው። ራሱ ፕሮቪዥን ነገር ነው ራሱ ኖርማሊ። ግን የመጀመሪያው ዶግማ ነው። ዶግማ ደግሞ የማይቀየር የማይለወጥ የማይሻሻል። ቀኖና የሚለው ቃል ሁለት ትርጉም አለው። አንደኛ ቀኖና ማለት ካነን የሚለው ቃል የባይብልን ቁጥር ለመሰፈር
ለመቀነን የሚጠቀሙበት አለ። 66 ነው 73 ነው ምናምን የሚለውን ቀኖና ይባላሉ። ይሄኛው ግን ቀኖና ማለት ስርዓት በሚለው ነገር ተይዞ ሊሻር ሊቀየር ሊለወጥ የሚችል ሲኖዶሱ በፈለገው ሰዓት ላይ ሊሽረው የሚችል ሲኖዶሱ በፈለገው ሰዓት ላይ ሊያጸድቀው የሚችል ነገር ነው እና የመጀመሪያው ዶግማ ወይም ዶክትሪን የሚመሰረትበት የቀኖና መጽሐፍቶች 81 ተብሎ አለ። በግብጽ በአርሜኒያ በምናምን ደግሞ ይለያያል የቁጥሩ ብዛት ራሱ ከአንዱ ወደ አንዱ ይለያያል ራሱ ማለት ነውና አርሜኒያዎች 85 ነው ያላቸው። ልክ ነው። እንደገና 75 ያላቸው አሉ። የተለያየ ነገሮች ናቸው። አንድ አዳምጠኝ ማለት ነው። ልክ ነው። ቆይ አንድ አዳምጠኝ። ስለ እስልምናው 11ን እስቲ ድገመው። 114 እና 111 ተብሎ 111 ማን ነው የሚቀበለው? እንግዲህ ሶፊያ የሚባሉ ሊኖሩ ይችላሉ። ኧረ በላቷሽ አትሳይ፣ የማታውቀውን ነገርማ አትናገር እንዴ ተው እንጂ። 111 የሚቀበል ሙስሊም በዓለም ላይ የለም። ቁርአናውን ያለያይም እያልኩ ላስረዳ። ሚሽነሪዎች ይሄን ያሉበት ምክንያት ልከክልኝ ነው ራሱ ከዚህ ከምን አንፃር እንደሆነ እነግርሃለሁ። እዚህ እኔ እኮ ሙስሊም ነኝ እኮ እነግርሃለሁ ከምን አንፃር እንደሆነ። ያማሃል እንዴ ስልህ አንተም ያማሃል ነገር እንደማለት ነው። ልከክልኝ ይባላል። ይሄን ያመጡበት ምክንያት የራሳቸው አለ። የለም ብለህ ቆይ እኔ እነግርሃለሁ እኮ ሐዲስ አተህ አለ ስላላቀም አልከኝ እኮ አንተ እኮ አይደለም እንትን የራስህን መጽሐፍ ይሄኛውን አሁን አላወቅከውም። እኔ ደግሞ ምንድነው በእስልምና ያላወቅኩበት ሁኔታ ልክ አሁን አንተ እንደምትለው እኮ ላስረዳ እኮ ነው የምልህ። አሁን ማታውቀውን ነገር ይኸውልህ አላቅም አመጣልሃለሁ። እኔ ግን አስረድቼ ያስወጣሃለሁ። አስረድቼ ማለት ስትወጣ ከመውጣት በፊት እኛ ምን ብለን እንደምናምን ሚሽነሮች ደግሞ ይቺን ነገር ያመጡበት ለምን እንደሆነ እነግሬ ነው የምትወጣው። አሁን የመጀመሪያውን እንጨርስ። የመጀመሪያ የዶግማ መጽሐፎች አሉ። ሁለተኛ በበው ነው የምወጣው እንዴት እንደሚለያይ ማለት ነው። ቆይ እነግርሃለሁ። እሱንም እነግርህና ለምን ሚሽነሮች እንደዛ እንደሚሉ ከምን አንፃር እንዳሉትና ምናምን ነገር በደንብ እነግርሃለሁ። እሺ ምንም ችግር የለም። ይሄ ለመማማርም ስለሆነ 111ም የሚሉ 114 ነው የሚሉ 116 ነው እነሱ ብሎ ሚሽነሮች የሚሉበት ምክንያታቸው መነሻ አላቸው። ግን መነሻቸው ትክክል አይደለም። ስለሆነ አይደለም የሚያወራው እሱን እንመጣበታለን። እሺ አሁን እንቀጥል። የመጀመሪያ የጀመርነው ማለት ነው የዶግማ መጽሐፍቶች አሉ። ከዛ በኋላ ቀጥለው ደግሞ የዋልድ መጽሐፍቶች አሉ። ሁለተኛ ማለት ነው። ሶስተኛ ትውፊት አለ። በትውፊት ተቀባብሎ የመጣ ነገር አለ። አፖስቶሊክ ትራዲሽን የሚባል ነገር አለ። አፖስቶሊክ ሰክሴሽን የሚባል ነገር አለ። ሐዋርያዊ ትውፊት የሚባል ነገር አለ። ትውፊት ማለት አውፌ ከሚል ቃል ነው የመጣው። በቅብብሎሽ የት ገባ? አትውጣ እንዴ! ሲሳይ ስልክ እየተደወለብኝ ነው እኮ። ስልኩን ዝጋዋ። ይሰማል አሁን? አዎ ይሰማል። አዎ ዝጋው። እያወራሁልህ ነው። የስራ ስልክ። እሺ የመጀመሪያው ዶግማ ነው። ሁለተኛ የዋልድ መጽሐፍቶች ናቸው። ሶስተኛ ትውፊቶች አሉ በቅብብሎሽ የመጣ። አራተኛው ደግሞ ቃለ ዓዋዲ የሚባል አለ መጽሐፍ አለ። እየወጣህ ነው። አንተ እኮ ያማሃል፣ ችግር አለብህ። አንተም እኮ ያማሃል ይላሉ ሰዎች ራሳቸው መታመማቸውን ቼክ ሲያደርጉ። አንተም ያማሃል፣ እኔ ብቻ አይደለሁም። አንተም ያማሃል። ባይብል ተበርዟል፣ ቁርአንም ተበርዟል። እኔ ቁርአን ተበርዟል ብለህ ብትለኝ ባይብልም ተበርዟል አይደለህ? የቱ ጋር ነው ቁርአን የተበረዘው ብዬ ነው የምልህ። የቱ ጋር ነው ቁርአን የተበረዘው? ማስረጃ አምጣ ነው የምልህ እንጂ ባይብልም እኮ ተበርዟል። ያማሃል፣ አንተም ያማሃል። አንተም እኮ ያማሃል። ኖ አያመኝም ነው ማለት ያለብህ ሰው። ኦኬ እኛ እንቀጥል።
እኛ እንቀጥል። አዎ የተነጋገርነው ነገር እንቀጥል እና ምንድነው መጽሐፉ ያው አዳማጩ ያዳምጠዋል። ምክንያቱም እሱ አይ ቲንክ ታችም ሆኖ ማዳመጥ ይችላል። ምንድነው የመጀመሪያው መጽሐፍ የዶግማ መጽሐፍ ነው። ዶግማ ደግሞ የቀኖና የሚባሉት አሉ፣ የተቀነኑ መጽሐፎች አሉ፣ እነሱ እንትኖች አሉ። ሁለተኛ የአዋልድ መጽሐፍ የሚባሉ አሉ። አዋልድ የሚባሉት ውስጥ ድርሳናት አሉ፣ መልካት አሉ፣ ገድላት አሉ፣ ተአምራት አሉ። ለምሳሌ ታምረ ኢየሱስ፣ ታምረ ማርያም ምናምን ነገር እየተባሉ ታምረ መድኃኔዓለም ምናምን እያሉ ይቀጥላሉ። ድርሳናት ደግሞ ማለት ድርሳነ ገብርኤል፣ ድርሳነ ዑራኤል ድርሳኖች አሉ የተደረሱ። ከዛ ገድላት አሉ፣ ገድለ ተክለ ሃይማኖት፣ ገድለ አቡነ ሀብተ ማርያም እያለ ይቀጥላል። መልካም ደግሞ መልካ ማርያም፣ መልካ ኢየሱስ፣ መልካ መድኃኔዓለም ምናምን ነገር እያለ ይቀጥላል። ራሱ ያሉ ነገሮች ማለት እነዚህ ምን ይባላሉ? አዋልድ ይባላሉ። ያምኑበታል ራሱ ኖርማሊ ማለት ነው። ከዛ ትውፊት የሚባል አለ፣ ቅብሎች ትራዲሽን የሚባል ነገር አለ። ከዛ ቃለ ዓዋዲ የሚባል ነገር አለ። ከዛ በኋላ ነው አንድምታ የሚባል ነገር ያለው። አንድምታው ደግሞ ከ9 እስከ 19 ድረስ ይሄዳል። አንድም እያለ ከ9 እስከ 19 ድረስ ይሄዳል። እንትን ነው የጎንደር ሊቃውንትና የጎጃም ሊቃውንት እርስ በርሳቸው ስለማይግባቡ አንድም እያሉ ነው የሚያስቀምጡት። ራሱ የትርጓሜ መጽሐፍ ነው። ሄርሜኔቲክስ ነገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ራሱ ያስቃል። ራሱ ስለ አንድምታ አንድ ቀን ሌላ ቀን እናወራቸዋለን፣ እንዴት አድርገው እንደሚተረጉሙት ራሱ ያስቃል። ራሱ ዓይንን አውጥተህ ጣላት የሚለውን አንድ ሰውዬ የሆነ ሴት መጣችና እወድሃለሁ አለችው። ማቴዎስ 5 ላይ ያለውን ሲተረጉሙት ከዛ ዓይኔ ያምራል ስትለው ጫማ ሰፊ ስለነበረ ጫማው የሚሰፋበትን ወስፌ ያመጣና ዓይኑን አወጣው፣ በወስፌው ይዞ አወጣው፣ ዓይኑን ይዞ አወጣው ይላል አንድምታው ላይ ትርጓሜው ላይ። ስለዚህ ዓይን ማውጣት ማለት ቃል በቃል ነው የወሰደው ራሱ ኖርማሊ ማለት ነው የአንድምታው መጽሐፍ ላይ። እንዲህ አይነት አተረጓጎም ነው ያለው እና የሚያስቅ አተረጓጎም ነው የተረጎሙት በዘመኑ የነበሩ ሰዎች ማለት ነው። እና ኢቨን ከቸርች ፋዘርስ ጋር ካተረጓጎም ካላቸው የሄርሜቲክስ ከሚባለው ጋር ራሱ እርስ በርስ ይጋጫል ራሱ ኖርማሊ። አሁን ስለሱ አይደለም ነጥባችን። እና ይሄ ነው ያለው ነገር። እና የአዋልድ መጽሐፍ አንቀበልም ማለት ጀምረዋል ኦርቶዶክሶች እንደምትመለከቷቸው ነው። አናምንበትም ማለት ትንሽ ነው የቀራቸው። ዶግማ አይመሰረትም ምናምን ነገር ማለት ጀምረዋል። እነ ዲያቆን ጉድ ስላለ ማለት ነው እዛ አዋልዱ ላይ ማለት ነው። ወደ ቁርአኑ እንምጣ አይደለ ኢምራንዬ? ና ሙስታዙና ግን እዚህ ላይ የምጨምረው ነገር ገድላት መጀመሪያ ላይ አይታችሁ ከሆነ ይሄ መጽሐፍ ከወንጌል ጋር እኩል ነው ይላል አብዛኛው ጊዜ። አሁን ምሳሌ ገድለ መባጽዮን ከፍታችሁ ብትመለከቱ ይሄ ከድርሳነ ማህያ